remember feeling scared, thinking this just isn't right. Plummeting to earth from a kilometre up. Army sergeant has been jailed for at least 18 years for trying to murder his wife by tampering with her parachute. The frightening parachute accident. You went to get Victoria a parachute? Yeah. ባል በባለቤቱ ላይ ለዚያውም በሁለት ልጆቹ እናት ላይ ገንዘብ ለማግኘት ሲል ከድብቅ ፍቅረኛው ጋር አብሮ ለመኖር ሲል ሕይወቷን ለመንጠቅ እንዲህ አይነት ወጥመድ ያጠምዳል ቢባል ማን ያምናል? ጉዳዩ ግን በበርካታ ሚሊዮኖች በዓለም ላይ በሚታዩ የቴሌቪዥን ፕሮግራም ላይ አነጋጋሪ ሆኗል። It's not known as a death spiral for nothing. Took her 2,650th parachute jump. I've never seen it before, and it just looked shocking. But her chute catastrophically failed, and she hit the ground. ኤሚሊ ስሊርስ እንደ አውሮፓ አቆጣጠር በ2000 ላይ የመጀመሪያ የትዳር አጋሩ ካርሊ ጋር በትዳር ተጣምሮ ነበር። ሆኖም ጥንዶቹ ሁለት ልጆች ካፈሩ በኋላ ግን ትዳራቸው በፍቺ ተቋጨ። ሕይወት ቀጠለች። ኤሚሊ በ2009 ላይ በበረዶ መንሸራተት ላይ ሳለ አደጋ አጋጥሞት ጉልበቱ ክፉኛ ተጎዳ። ቪክቶሪያ የስነ ልቦና ምክር አገልግሎት ወደምትሰጥበት ማዕከል ለመጀመሪያ ጊዜ ሄደውም ያኔ ነበር። የኤሚሊና የቪክቶሪያ የፍቅር ሕይወት የተጠነሰሰውም በዚህ አጋጣሚ ነው። ጥንድ ሆነው ጥሩ የሚባል ጊዜን አሳለፉ። በመካከላቸውም ሁለት ልጆችን አፈሩ። ይህ የሕይወት ጉዞ ግን በማዕበል መንገላታት እንደጀመረ ጀልባ በጊዜ ሂደት መናወጥ ጀመረ። በተለይ የኤሚሊ ጸባይ ቀስ በቀስ ተቀየረ። ምክንያቱ ባልታወቀ ሁኔታ ሰርቶ መለወጥን፣ በጋራ መዝናናትን ከማሰብ ይልቅ እርሱ ግለኛ ሆነ። ገንዘብ አባካኝነቱም ከጊዜ ወደ ጊዜ እየተባባሰ መጣ። ሊወጣው የማይችለው የብድር አዘቅት ውስጥ መግባት፣ የትዳር አጋሩን ቪክቶሪያ ገንዘብንም ሳይቀር ከብድር ለመውጣት ሲል ማባከን ስራ ሆነ። ነገሮች በዚህ ብቻ አላበቁም። የሥራ መደራረብን ምክንያት እያደረገ ውጪ ማደሩን ልማድ አደረገው። በእርግጥም ቪክቶሪያ በቤተሰቡ ኮምፒውተር ላይ ከተለያዩ ባልባሌ ሥራዎች ላይ ከተሰማሩ ሴቶች ጋር ሳይቀር የተጻጻፈውን መልእክት አይታለች። ሆኖም ትዳሯን የመታደግ ጽኑ ፍላጎት ነበራትና ነገሮችን በትዕግስት በማለፍ ትዳሯ ውስጥ ጨቋኝ የነበረውን የባለቤቷን አመልችላ መኖሯን ቀጠለች። በጽኑ ፍቅር ውስጥ ነበረችና ነገሮች ነገ ይለወጣሉ በሚል ተስፋ ራሷን አሳመነች። በተቃራኒው ኤሚሊ ግን ገንዘብ ባስፈለገው ሰዓት ሁሉ ከቪክቶሪያ እየወሰደ ወይም ከጓደኞቹ ዳጎስ ያለ ገንዘብ እየተበደረ ሕይወት ቀጠለ። ውሎ አድሮም በብዛት ኪሳራው በባለቤቱ ቪክቶሪያ ይወራረዳል። አንዳንዴም ቪክቶሪያ ከባንክ አካውንቷ መጠኑ ከፍተኛ የሆነ ገንዘብ ይጎድልባታል። ኤሚሊ ምንም እንኳን ከቀድሞ ባለቤቱ ጋር ፍቺ ቢፈጽምም አልፎ አልፎ ቤቷ ይሄድ ነበር። በሮያል ጦር ኃይል የአካል ብቃት ማሰልጠኛ አባል የሆነው ኤሚሊ ብዙ ጊዜ በውጭ ሀገር ለሚኖሩ ካምፖች በፍቃደኝነት ስልጠና ይሰጥ ነበር። በዚህም ቪክቶሪያ ነፍሰ ጡር ሆና ለመውለድ በተቃረበችበት ጊዜ እንኳን አብሯት አልነበረም። የሱ ድጋፍ በሚያስፈልጋት ጊዜ ለባለቤቷ ከቤት ርቆም ቢሆን እንደምትወደውና እንደናፈቀችው ገልጻ የጽሑፍ መልእክት ላከችለት። በመልእክቷም ከሷ ጋር ያለው ፍቅር እንደቀዘቀዘ፣ ሌላ ሴት እያየ እንደሆነ መጠራጠሯን ሳይቀር ገለጸችለት። በአንድ የጽሑፍ መልእክቷ ላይ እንደውም እንደ አንዲት ሚስት አሁን ያለውበት ሁኔታ ውድቀት ሆኖ ይሰማኛል ስትል ነገረችው። ቪክቶሪያ በመጀመሪያው ባለቤቷ በተፈጸመባት ክህደት የተፈጠረባትን የስነ ልቦና ጠባሳ የሚያውቀው ኤሚሊ ግን ይህን እንደ ደካማ ጎኗ ተጠቅሞ ተጠራጣሪነቷ ከቀደመ ሕይወቷ ተያይዞ የመጣባት ችግር እንደሆነ በማንሳት ራሷን ስሜቷን እንድትጠራጠር ያደርጋት ጀመር። አወዛጋቢ ኤሚሊ በሌላ ጊዜ ደግሞ ለሥራ በሄደበት ደውሎ እንዲህ አላት። በግልጽ ስለ ትዳራችን የማስብበት ጊዜ እፈልጋለሁ። እዚህ ትዳር ውስጥ መቆየት አለብኝ ወይስ የለብኝም የሚለውን መወሰን አለብኝ። እንደውም የሚገርምሽ ለመጋባት እንደቸኮልን እየተሰማኝ ነው አላት።
ኤምሊ ይህን እያላት ያለው አንድ ልጅ ወልደው ሁለተኛውን ነፍሰ ጡር በሆነችበት ወቅት ነው። በወቅቱ ረዳት የለሽ የመሆን ስሜት ተቆጣጥሯት የነበረችው ቪክቶሪያ ይህንን ከባለቤቷ በሰማችበት ጊዜ ከፍተኛ ጭንቀት ውስጥ ገባች። ይህ ሁሉ ቢሆንም ግን እኔን ሙሉ ለሙሉ ትቶ ከሌላ ሴት ጋር የፍቅር ግንኙነት ሊጀምር ይችል ይሆን የሚል ጥርጣሬ በሐሳቧም ውል ብሎባት እንደማያውቅ ገልጻለች። በእሱ ያልተከፈለ ዕዳ ንብረታችን ሊወረስ ይችላል የሚል ስጋት በየጊዜው ተጨማሪ ራስ ምታት ሆኖባት ኑሮን መክፋት የውዴታ ግዴታዋ ሆኖ ሁለተኛ ልጃቸውንም ወልደው አብሮ መኖራቸውን ቀጠሉ። ልጆችን ማሳደግ የትዳር መፍረስ ፍራቻን ለብቻዋ ሆና ማሳመም ክፉኛ እየጎዳት ባለበት ጊዜ ተስፋ እየቆረጠችበት ከነበረው ኤምሊ መልእክት ደረሳት። መልእክቱም ከኦስትሪያ እንደተመለሰ አብሮ የፓራሹት ዝላይ እንደሚያደርጉ ለዛም እንደተዘጋጀ የሚገልጽ ነበር። ይህኔ የቪክቶሪያ ልብ ተስፋ ሰነቀ። ሊያበቃለት ከጫፍ ደርሶ ይሆን ስትል ስጋት ውስጥ የገባችበት የትዳር ሕይወቷ ዳግም ሊያብብ ሊሰምር እንደሚችል አሰበች። አብረው ጊዜ ለማሳለፍ መዘጋጀቱንም ወደደችው። ኤምሊ ለፋሲካ በዓል ወደ እንግሊዝ ተመለሰ። በፋሲካ ዋዜማ ማለትም አዲስ ፓራሹት የበዓል ስጦታ አድርጎ አበረከተላት። ቪክቶሪያ ይሄን በራሱ ሌላ ደስታን ፈጠረላት። ቪክቶሪያና ኤምሊ ቅዳሜን ጠብቀው ወደ ኔቴራቮን አየር ማረፊያ ሄዱ። ነገር ግን መጥፎ የአየር ሁኔታ የፓራሹት ዝላዩን እንዳያደርጉ አገዳቸው። ኤምሊ በዕለቱ የፓራሹት ዝላዩን ቪክቶሪያ ብቻዋን የምትዝናናበት እንዲሆን ነገራት። ቪክቶሪያ አብዛኛውን ጊዜ ብቻዋን የምታደርገው ስለሆነ አላሳሰባትም። ኤምሊ ጊዜ ለመቆጠብ ይረዳሻል በሚል ፓራሹቷን ያሰናዳላት እሱ ነው። ኤምሊ የፓራሹት ስጦታውም ሆነ ጊዜ ልቆጥብልሽ ብሎ ፓራሹቱን ያዘጋጀበት እውነታ ግን ወጥመድ ነበር። ከቪክቶሪያ የህይወት ኢንሹራንስ ዳጎስ ያለ ገንዘብ ለማግኘት ያሰበው የትዳር አጋሯ ኤምሊ አንድም እሷን ከህይወቱ ለማስወጣት በሌላ በኩል ደግሞ ጠቀም ያለ ገንዘብ በሷ ሞት ምክንያት እንደሚያገኝ በመረዳት አንዳችም ክፉ ያስብብኛል ብላ ባልጠበቀችው የልጆቹ እናት ባለቤቱ ላይ የሞት ድግስ ደገሰላት። ባለቤቱ ኤምሊ ፓራሹቱን ወደ መጸዳጃ ቤት ወስዶ ሁለቱንም ለመንሳፈፍ የሚረዱ ክፍሎቹን አበላሽቷቸዋል። የመጠባበቂያ ክፍሎቹንም ከጥቅም ውጭ አድርጓቸዋል። ሌላ ሰው የዚህ ጉዳት ሰለባ እንዳይሆንም ጊዜ ልቆጥብልሽ በሚል ሰበብ በጥንቃቄ እሷ ራሷ በምትጠቀምበት መልኩ ለይቶ አስቀምጧል። ለፓራሹቱ ዝላይ የባለቤቷን ስጦታና ግብዣ ተቀብላ የተነሳችው ቪክቶሪያ የአየር ሁኔታ እንደገና አስቸጋሪ በመሆኑ ወደ ቤቷ ሄዳ ምግብ መብላትና ማረፍ እንደምትፈልግ ለባለቤቷ ነገረችው። ሆኖም ባለቤቷ ኤምሊ ትንሽ ብትታገስና አየሩም እንደሚሻሻል አሳመናት። እናም ቪክቶሪያ ከደቂቃዎች በኋላ ፓራሹቱን ለመስለል አውሮፕላን ተሳፈረች። አውሮፕላኑም ቪክቶሪያን ይዟት 4000 ጫማ ወደ ላይ በረረ። እናም ቪክቶሪያ ተገቢው ከፍታ ላይ ደርሻለሁ ብላ ስታስብ በ4000 ጫማ ከፍታ ላይ ከአውሮፕላኑ ቁልቁል ተምዘገዘገች። ሆኖም ቪክቶሪያ ቁልቁል እየወረደች ባለበት እንዳሰበችው ከዚህ በፊት የለመደችው የደስታ ስሜት ሳይሆን የማታውቀው ድንጋጤ ወረራት። የፓራሹቱ ሁኔታ ከዚህ በፊት ከነበሩት ፓራሹቶች ያልተለመደ ነበር። የፓራሹቱ ዋናው ክፍልም ሆነ መጠባበቂያው አየር ላይ ለመዘርጋት ፍጹም አልታዘዝ አላት። ይህ ያልጠበቀችው ነበር። ምክንያቱም ቪክቶሪያ የፓራሹቶችን እያንዳንዱን ክፍል የእጅ መዳፏን ያህል ታውቃቸዋለች። እንደዚህ አልታዘዝ ያላት ፓራሹትም ገጥሟት አያውቅም። ብቻ ግን ነገሩ ቅጽበታዊ ሆነ። ስፍራዋን ለቃ በርቀት ከዘለለች በኋላ ፓራሹቱ ሊያንሳፍፋት ባለመቻሉ ቁልቁል ተምዘገዘገች። ሁሉም ነገር ጸጥ አለ። ቪክቶሪያ ለመጨረሻ ጊዜ ሞቶ የማይቀር መሆኑን ብቻ እያሰበች ቁልቁል ወረደች። ራሷን ሊያስታት በተቃረበ ድንጋጤ ውስጥ ሆና መሬት ደርሳ ተፈጠፈጠች። ምድር ላይ ሆነው ሲከታተሏት ከነበሩ ሰዎች መሃል
አንድ ሰው ቪክቶሪያ ከሰማይ ስትወድቅ የነበረውን እጅግ አስፈሪ ሁኔታ ሲገልጸው ቪክቶሪያ አየር ላይ ስትታይ አንድ ሰው የተታጠፈ ከረጢት ከአውሮፕላን ላይ ሆኖ የጣለ ይመስል ነበር ብሏል። Bag of washing out the aircraft. It was just a massive white flapping canopy and quite clearly a body underneath. በሕይወት እንደማያገኟት እርግጠኞች ሆነው ቪክቶሪያ ወደ ወደቀችበት ቦታ ሰዎች ሮጠው ሄዱ። ሆኖም እንደተፈራው አልነበረም። ቪክቶሪያ በሕይወት ነበረች። ከ4000 ጫማ ከፍታ ላይ ወድቃ የአካል ጉዳቷ ሳይሆን በሕይወት መኖሯ ትንግርት ፈጠረ። በዚህ መልኩ ሆስፒታል ገባች። ሞቷ የተጠበቀው ቪክቶሪያ መገጣጠሚያዎቿ፣ አጥንቶቿ ሁሉ እንዳልነበሩ ሆኗል። ከዛም በሆስፒታል በተደረገላት ጥልቅ ክትትል ቀስ በቀስ ማገገም ጀመረች። ይህን ታምር በአይምሮዋ ጓዳ እያሰላሰለች እረፍት እያደረገች ባለችበት ወቅት ግን ካደጋው የባሰ አስደንጋጭ ያለችውን ነገር ሰማች። ፖሊሶች በሯን አንኳኩተው ገቡ። ከፓራሹቱ አደጋ ተርፌያለሁ ስትላቸውም የለም እኛ አንድ ሰው ሊገድልሽ እንደሞከረ ጠርጥረናል አሏት። ቪክቶሪያ ይህ ፍጹም ልትቀበሉ ያልፈለገችው ጉዳይ ነበር። እነሱ የፓራሹት ስጦታን ያበረከተላትን የሕይወት አጋሯን ኤምሊን ጠረጠሩ። ፍጹም ይህ ሊሆን አይችልም ስትል እርግጠኝነቷን ገለጸች። ጥብቅ ምርመራና ክትትል ማድረግ የጀመሩት ፖሊሶችም ስራቸውን አጠናከሩ። ፓራሹት ስትዘል የነበሩት ምስክሮች ለፍርድ ቤቱ እንደተናገሩት ቪክቶሪያ በወቅቱ ደስተኛ ነበረች፣ ነገር ግን ሁሉም ነገር ከቁጥጥር ውጭ ሆነ ብለዋል። የኤርፊልድ ሜዳ ሰራተኞች በፓራሹት መንሳፈፏን ትታ ወደ መሬት ስትምዘገዘግ በፍርሃት ከመመልከት ውጪ ቪክቶሪያ በፓራሹት መንሳፈፏን ትታ ወደ መሬት ስትምዘገዘግ በፍርሃት ከመመልከት ውጪ አንዳችም ማድረግ አልተቻላቸውም ነበር። ይህ ሁሉ ድራማ የመሰለ የህይወት ጉዞ ያበቃ የተዘጋ የመሰለው እዚህ ጋር ነበር። ሆኖም ጉዳዩ ሌላ የህይወት በርን ከፈተ። የምርምርና የክትትል ምዕራፍን አስጀመረ። የብሪቲሽ ፓራሹት ማህበር የፓራሹቱን ክፍሎች ከመረመረ በኋላ ሆን ተብሎ የተበላሹ መሆናቸውን ደረሰበት። አንድ ሰው ቪክቶሪያን ለመግደል አሲሯል የሚለውም የመጨረሻ ቃላቸው ነበር። ስለዚህም የምርመራ ስራው ለልዩ ፖሊስ ኃይል ተላልፎ ተሰጠ። የመጀመሪያው የቅርባሱ የነበረው ኤምሊ ዙሪያ ያሉ ጉዳዮች ሁሉ ተመረመሩ፣ ተበረበሩም። ኮምፒውተሮቹ፣ ስልኮቹ፣ የተለዋወጣቸው መልእክቶች ሁሉ ተፈተሹ። ይሄኔም ከድብቋ ፍቅረኛው ስቴፋኒ ጎለር ጋር ያደረጋቸው የመልእክት ልውውጦችም ተገኙ። ጉዳዩ ይበልጥ ግልጽ እየሆነ የመጣ መሰለ። ኤምሊ ከድብቅ ፍቅረኛው ስቴፋኒ ጋር አዲስ ሕይወት ለመጀመር ማቀዱ፣ አዲስ ሕይወት ሊሰጣት ቃል መግባቱ፣ ሌላው ቀርቶ በኦንላይን የሚኖሩበትን ምቹ ቤት ሲያፈላልግ እንደነበረ ሁሉ ተደረሰበት። በእርሱ አቅም ሊከፈል የማይችለው የተጠራቀመ ዕዳውም የፖሊሶቹን ትኩረት የሳበ ሌላ ጉዳይ ሆነ። ሌላው ሁሉንም ያስገረመው ጉዳይ ደግሞ ቪክቶሪያ ታምር በተባለ ሁኔታ ተርፋ በሆስፒታል ጥብቅ ክትትል እየተደረገላት በነበረበት ጊዜ ኤምሊ አንዴም እንኳን ፍቅሩን ሊገልጽላት አጋርነቱን ሊያሳያት አለመሞከሩ፣ እጆቿን ይዞ ወደ ሕይወት ሊመልሳት አለመታገሉ ነበር። ይልቁንም ኤምሊ የቪክቶሪያን ዶክተር ለሚስቴ የደረሰባትን ከባድ አደጋ ጠቅሰ በመጻፍ ኢንሹራንስ እንዲከፈላት ሰነድ አዘጋጅላት ሲል ሰርክ መጠየቁን ተያዘው። ቪክቶሪያ ሁኔታዎችን ስታስታውስ ያኔ ስለኔ ጤንነት ከማሰብ ይልቅ እሱ ይደምርና ይቀንስ የነበረው በእያንዳንዱ የአካሌ ስብራት ልክ ምን ያህል የሕይወት ወይም የጉዳት ኢንሹራንስ ሊከፈለኝ እንደሚችል ነበር ትላለች። የሆነ ሁሉ ሆኖ ኤምሊ በፖሊስ ለመጀመሪያ ጊዜ ሲጠየቅ የፍቅር ግንኙነት ከትዳር ውጪ መጀመሩን አልካደም። ሆኖም ለማልቀስ እየዳዳው የመረበሹ ምክንያት ተጎድታ አልጋ ላይ የዋለችው ቪክቶሪያ እንደሆነች በመናገር ለማሳመን ጣረ። ለፖሊሶቹ የተጣረሱ ምላሾቹ ይበልጥ አጠራጣሪ ሆኑ። የሚቀርቡለት የምርመራ ጥያቄዎች ቀጠሉ። ኤምሊ ከባለቤቱ ቪክቶሪያ ጋር በስሜትም በባህሪም ሊጣጣሙ ስላልቻሉ ስቴፋኒ ጎለርን ፍቅረኛሞችን በሚያገናኝ ድረገጽ አማካኝነት እንዳገኛት ገለጸ።
ኦስትሪያ ድረስ ሄዶ ያገኛት ስቴፋኒ ከቪክቶሪያ ጋር መለያየቱን፣ ለመለያየታቸው ምክንያቱ ደግሞ በላዩ ላይ ከሌላ ሰው ጋር ግንኙነት በመመስረቷ እንደሆነ ነግሯታል። ፖሊሶች ሁሉንም ነገር በምርመራቸው ደረሱበት። በቼክ ሪፐብሊክ፣ በጀርመንና በሌሎችም ቦታዎች እየወሰደ የሚያዝናናት ስቴፋኒ ስለ ቪክቶሪያ የሚነግራትን ሁሉ እያመነች ቆየች። ይህ ሁሉ ካለፈ በኋላም ቪክቶሪያ ስትናገር እሱ እኔ ጋርና ስቴፋኒ ጋር ሲሆን ፍጹም የተለያየ ማንነት የነበረው ሰው ነው ትላለች። ወንጀል መርማሪዎቹም ከቪክቶሪያ የከፋ አደጋ በኋላ አንዳችም ማዘንና ድንጋጤ ያልተሰማው ኤሚሊ የግድያ ሙከራውን ለመፈጸሙ ማስረጃዎቹ ብዙ ናቸው አሉ። እሱ ግን በፍጹም የራስ መተማመን ስሜት ውስጥ ሆኖ ያ እናንተ ማየት የፈለጋችሁትና የተረዳችሁት ነው ሲል አጣጣለባቸው። የሚገርመው ደግሞ በምርመራው ወቅት የፓራሹት አደጋው ከመድረሱ ማስቀደሞ ኤሚሊ ሌላ የግድያ ሙከራን በሚስቱ ላይ አድርጎ እንደነበር መታወቁ ነው። በቤታቸው ውስጥ ቪክቶሪያና ልጆቻቸው ባሉበት የጋዝ መተላለፊያውን በመክፈት አደጋ እንዲፈጠር ለማድረግ ሞክሮ ነበር። ቪክቶሪያ ግን ከአደጋው ቀድማ የጋዝ ሽታውን ለመለየት በመቻሏ ሴራው ከውጥን ሳይዘል ቀርቷል። በታምር የመኖር ዕድልን ከከፋ አደጋ በኋላ ያገኘችው ቪክቶሪያ የማፈቅረው ሰው በዚህ ልክ የከፋውን ያስባል ብዬ መገመት ግን የማልቋቋመው ሆነብኝ ትላለች። የሆነ ሆኖ ግን ያለ ቪክቶሪያ ምስክርነት ኤሚሊም ክሶችን ሁሉ ሐሰተኛ ማስረጃ እያለ እያጣጣለ ባለበት ሁኔታ የሱን ጥፋተኝነት የሚያረጋግጡ ማስረጃዎች ይበልጥ ጎልተው ታዩ። በተለይም ከድብቅ ፍቅረኛው ስቴፋኒ ጋር በተጻጻፈው መልእክት የኔና ያንቺ ነገር በሚያዝያ ወር መስመር ይይዛል ማለቱና አደጋ መሰሉ የግድያ ሙከራም በዛን ወቅት ማጋጠሙ እርግጠኝነታቸውን አጠናከረ። መርማሪዎቹ ኤሚሊ በዛ ልክ እየተወነጀለ ያለ ቪክቶሪያ አሁንም ለኤሚሊ ልቧስ እንደሆነ ማስዋላቸውን ይገልጻሉ። በኤሚሊ ላይ የሚቀርቡ ማስረጃዎችን ሁሉ ቪክቶሪያ የማትቀበል መሆኗ ምርመራውን ያከብደው እንደነበር ያነሳሉ። በብዙ ልፋት ያጣራነውንና ያገኘነውን ማስረጃ ይዘን ለፍርድ ቤት ስናሰማ ቪክቶሪያ ግን ከኛ ተቃራኒ ሆና ትቆም ነበር። ይህ ነው በጣም ከባዱ ጉዳይ ይላሉ። እስር ቤት ባለበት ጊዜም ጭምር ቪክቶሪያ የስልክና የደብዳቤ ልውውጦችን ከኤሚሊ ጋር ታደርግ ነበር። በመጨረሻ ግን ምን ያህል እየገፋት እንዳለ ምን ያህልም ክህደት እንደተፈጸመባት ስትረዳ ቪክቶሪያም ራሷን ማሳመም እንዳለባት ወሰነች። ኤሚሊ በተጠናቀሩበት ማስረጃዎች ምክንያት የ18 ዓመታት እስር ተፈረደበት። ከዛም በስታንፎርድሻየር በሚገኘው የኤችኤም ዶቫጌት እስር ቤትም ቀጣይ መኖሪያ ሆነ። ቪክቶሪያ ሕይወቷን ለመንጠቅ ሙከራ ያደረገውን ገንዘቧን፣ እምነቷን ያጎደለውን ባለቤቷን ለሕግ ቶቹ። አሁን ላይ ሕይወትን ከልጆቿ ጋር ትመራለች። በመከላከያ ሚኒስቴር ውስጥ የምታገለግል የሥነ ልቦና ሙያተኛም ናት። ይቅር ባይነት መገለጫዋ ነው። ስለ ሁሉም ሰዎች ቢማሩበት በሚል ሕይወቷን ገጠመኛውን ሁሉ ታካፍላለች። የዛሬውን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።